ግቢ ጭቅቅታ ላውራበት ወንድሜ እና ወንድሙ ምን አልክ? እና 5 ሚሊዮን ብር ከምትልክልኝ መኪናውን የምትልከው አይሻልም ነበር? ኢትዮጵያ እኮ መኪና በጣም እኮ እንትን እኮ ነው ወንድምዬው። በ3 ሚሊዮን ግዛ። በ3 ሚሊዮን አልፈልግም። በቃ ሙሉ በሙሉ በ5 ሚሊዮን ነው የምገዛው። ወንድምዬ ምን ሆነ ነው? እኔ 3 ሚሊዮን መኪና አልፈልግም ይነግረኝ እንዴ? እኔ መኪና የምፈልገው ከ20 ሚሊዮን በታች አይደለም ብዬ ነግረኝ። ኦኬ ይሄኛው ለሱቁ ማስፋፊያ ነው እና መኪናው እሺ በቃ እንደዛ አትለኝም እንዴ? በቃ እንትን ነው ቅጣቱን እንትን እንዳትለኝ ነው ወንድሜ። እሺ ታናሽ በቃ ቻው። እሺ እንዴት አይነት ነገር ነው? እኔ እኮ የሰውዬ እኮ በቃ ምን ላደርግለት እኮ የሚገርማቸው 5 ሚሊዮን ብር አሁን ወደ አካውንት ያስገቡታል። 5 ሚሊዮን ብር እና ታይሞን እየመጣ ነው። መርከብ ላይ ነው የተጫነው። እየነገርኩህ እኮ ነው ሰውዬ። ቶፕ ዋን ላይ ያለው እየነገርኩህ እኮ ነው። ኤችዲ ነው ስላሰረም እንዴ እየነገርኩህ ታይሚንግ እግዚአብሔር አንድ ጀት ማርያም እሱ ኦኬ። አሁን ከዚህ ሁላ ሰው አንድ አፍታ የሚጠፋ እሱ ኦኬ ማለት ጋይስ ጀት ይገባ። አንድ ጀት ከሰጡ 5800 ይሆናሉ። ታይሚንጓን እኛ እንሰራለን። አንድ ጀት ልቀቁበት። እስጋው ታይሚንግ ብርሃን እያግዥ ወንድምሽን አግዥ ታላቅሽን ምን ልታመጡ? ኧረ በስመ አብ 1-0 ሰላም ነው። እንዴት ነሽ? ማናቸው አይኮላቤ ግን ሽንት ቤት ውሃ የለውም እንዴ? ምን ነው? ኧረ ነጤ ራቅ ያለ ነው። ይሄ ላቤ ነው። ይሄ እንዳትታጠቢ ሰውዬ ሽንት ቤቱ ራቅ ያለ ነው። ውሃው ጎርጎድ ያለ ነው እኮ እንዳትታጠቢ እንደሱኝ። አልታጠብም። አንድነቴን ብላም 1-0 ውሃ ነው በላብ ቀየረችው። ውሸቱ ነው። ወሳክ ቅጣት ነው። ማርያምን አሁን ይሄን ቅጣት ነው። 1-0 የአሁኑ ቅጣት ይሄን ራሱ ካሸነፈ ይሄ ራሱ ቅጣት ነው። ማርያምን ጋይስ ትሪፕል ወንድም ሲኖር ትረጋጋለህ። አባት አትንቀዠቀዥም። ለምዶ ታውቃለህ። ወንድም አለ ዘና ብለህ ነው የምትቀመጠው። አባት እንደዚህ ምን አትቀመጥ። ጋይስ ትሪፕል ኧረ ትሪፕል ጋይስ ትሪፕል ኧረ ብዙ እኮ አይደለም ማለት ነው። ምን ብያችኋለሁ? እኔ እኮ ነገርኳቸው። ወንድም ካለ ዘና በል። ምን ብለህ ትጸልያለህ? አምላክ እስራኤል ምድሪቱን ባርክ፣ ወንድሞቼን እድሜ ያርዝም ብቻ። ከዛ ውጭ የምትስለው ነገር የለም አባት። ሚካኤል በቀኑ መጣ። ሁላችሁም ሚካኤል በቀኑ መጣ። ሲገጣጠም እንዲህ ነው። ሲገጥም ሲገጣጠም እንዲህ ነው። ሲገጣጠም እንዲህ ነው። ሚካኤል የመጣው በቀኑ ነው። ሚካኤል ምን አደረገኝ? ሚካኤል አባቴ ምን አደረገኝ? የኔ ቆንጆ ጭራሽ ከፈጣሪ ጋር የምታነካኩ መጣች። አይ አሁን ከታቦት ጋር ደግሞ እናንተ ምን የተረገማችሁ ነው? ሰው እንዲህ ከታቦት ጋር ልቦን ያስጣችሁ ያስወቅ ሰው ከአምላክ ጋር ነው። ኧረ አሁን እንዲቀጣኝ ነው። ማርያም እንዲቀጣኝ ነው። አሁንም አሁንም ሊቀጣኝ ነው። እግዚአብሔር ነው። አሁንም እኮ ሊቀጣኝ ነው።
እኮ ንገሪያቸው ማርያም እነሱ እኮ ናቸው እንትን ያደረገው ሚካኤል በለቱ ካላጋለሽ ያስ ደብታ ብራስ የሚያረጉት ደብታ ቢያረጉት እግዚአብሔርን አያሸንፈኝ ነበር ደብታ ብራስ አያረጉት አረጋይስ በእናታችሁ አክሽፉልኝ ይሄን ጨዋታ ጌታዊ ድረስ አሬን ጨዋታ አክሽፉልኝ ማርያም ነው ጋይስ ይሄን ጨዋታ ግላቡን ሰጣት ለዚች ደግሞ ሽታባሽ ሴት ምንድነው ደጋገሚው ጋይስ አምላክ እስራኤል ልቀጣኩ ነው አሁን ልቀጣኩ ነው ማርያም ነው ናው ብሎክ እኔ እኮ ሞዲተር ራስ ምን ስፍር የሚደጋግሙትን አሁን አትወውቱልኝ እሺ ብዬ ስመልስ ደግሞ ደጋግሞ አመውቱልኝ ነውጭኛሽ ነውጭ ብሎክ ነው ለማረግሽ አስመሳይ አይረበስማ አሁን ሊቀጣን ነው አይቱ ሊቀጣይ ነው ያውን ሊቀጣን እግዚአብሔር ሊቀጣን ነው ያውን ሊቀጣን ነው ለማን ሼር ማረገው እዚህ የፈለገ አዝነ ባሰጠው በስተቀር ለማን ሼር ያባቴ ነው እንዳታረጊ እሺ ቀላል እንዳታረጊ ፕሊስ እንዳታረጊበት እሺ እንዳታረጊበት በእናትሽ እንዳታረጊበት እሺ ጭራሽ ከዚህ በኋላ እንዳታረጊበት ጭራሽ ከዚህ በኋላ እንዳታረጊ ጭራሽ ናና ይሻለናል ለማንም አልፈልግም ለማንም ሼር እንዳይደረግ ኦኬ እርስ ታረጊዋለ ሚውት አድርገሽ ነው አይደል ማንም አይሻልም ለማንም አታርጉ አልፈልግም ለማንም አታርጉ አንተ በሽተኛ ነሽ እንዴ? እቺ አንተ ጊፍት ስታጣ በቃ እንደ ውሻ ነው የሚያደርጋት። አይው ለራስቸው ነው ሚውት ማድረግ ነው። ለምን ታረጋኛለሽ ሲጀመር? አይው ለኪ ከፈለክ ሚውት አድርጋለሁ ደግሜ አፈር አትፈዝም ለጥታ በድምጽ በጣም ነው የሚያስጠላው ነው። አንደኛ ቅጣት እሱም ባንጋሌ ሄደሽ ጥምጥም ብለሽ ወገቡ ላይ ተንጠልጥለሽ ትስሚዋለሽ። ስማትን አትፈስሽ እናቱ እኔ ቅጣት እየቀጣው ነው ያለሁት። አስድቡን ለነገ አስቀምጪ። ያዝና ቅጣ ከትዩ አትስደብኝ። ይኸው ልክ እንደዚህ አይነት ቅጣት ካትችጋላቀም አትስደብኝ። ሴትዮ ይሄ ቅጣት ነው። ሴትዮ በህግ አምላክ አንደኛ ቅጣት ለባንጋሌውን ሄደሽ ግጥም አድርገሽ ትስሚዋለሽ። ሁለተኛ ቅጣት ሱሪሽን አውልቀሽ እናቴ ትሙት ሱሪሽን አውልቀሽ አልጋ ውስጥ ትገቢያለሽ። አማንዬ 20 ጊዜ ነው አማንዬ ድንግልናዬን ውሰድ ዛሬ ልደቴ ነው አማንዬ ድንግልናዬን ውሰድ ዛሬ ልደቴ ነው ትኛለሽ 20 ጊዜ ያለምንም ማቆራረጥ። ሁለተኛ በርበሬ ብድብ ባርገሽ ትበጠብጭና እዚህ ጭንቅላትሽ ላይ ትደፊና ሻወር ትወስጃለሽ። አራተኛ ሽንት ቤቱን በስትሮታ መጭና ተሰኪውና ሽንት ቤቱን ተረሳ ማለት ነው ትመጪዋለሽ። አምስተኛ እኔ የዋህና ደግ ሰው ስለሆንኩ ምስኪን ስለሆንኩ እኔ ጥሩ ሰው ነኝ። እናቴ ትሙት ራቁትሽን በፓንት እና በጡት ማሳጃ ብቻ ቆሚ።
ይሄ ጥሩ ሰው ነው። ይሄ ክፉ ሰው አይደለም። እኔ ክፉ ሰው አይደለም። እኔ ክፉ ሰው ነኝ? እኔ አይደለም። እናቴ ትሙት፣ እኔ ደግ ነኝ። እኔ እኮ የዋህ ሰው ነኝ እኮ፣ ምስኪን ነኝ እኮ። እኔ አሁን ልደቷ ነው አይደለ? ምን ችግር አለ? ልብሷ ሙልቅ አደርጋ አማን ዛሬ ልደቴ ነው ድንግል ነኝ ነው አልወስደው ሄጄ በአየር ላይ ሄጄ ወስደዋለሁ። እንደዚህ ዘውላ ምን ችግር አለው? ቆይ ንገሩኝ እስኪ። ችግር የለውም። ምን ስጭኝ፣ ኧረ ብርሃን ስጭኝ ዝም ብለሽ። ምን ችግር አለው ብትሰጠኝ? አንቺ ብትሰጪ ምን ችግር አለው? አንቺ ሴትዮ ቀላል ቅጣት ነው የሰጠውሽ። ብርሃን ስጭኝ፣ የምንድን ነው ስጭኝ ዝም ብለሽ። አባና ለምሳጠው ኧረ ተይ በእናትሽ ከበርበሬ፣ ኧረ ይስጥልኝ ስጭኝ። አልሰጥክም። ቡላላ አፈር ብላ እናቴ ትሙት። ቆልፋት ቀረ ልጅቷን። ወይኔ ትራሽ ነቅዬ እጎጣለሁ። እዚህ በኋላ ምን አገባኝ። ስጭኝ፣ ቀላል ቅጣት ነው ስጭኝ። እናቴ ትሙት ስጭኝ፣ ቀላል ነው። ቆፍጠን በለጫው ማን ነው? ስጭኝ፣ እሺ ስጭኝ። አልሰጥም። ስጭኝ። ከዛሬ ጀምሮ አማን የማንንም ሰው ስም ብጠራው ወላ የማን ከሌ ከሌ አልልም። እስከዛሬ የምጠራቸውን ስሞች ኦኬ ጊፍት የሚሰጥ ጥያቄ ችግር የለም። በቃ ስጭኝ። በቃ ጨርሻ አታከራረኛ በሆነ ንጉሳ ማን ነው የለም። አይተራም። እኔ ስጭኝ፣ ስጭኝ፣ ደንቆሮ ስጭኝ፣ ስጭኝ፣ እንደው ስጭኝ። ጨምሪበት፣ አራማን ይወቀው ማርያም ጨምሪበት፣ አሰጭኝ ማለት ጨምሪበት፣ ጨምሪበት፣ አሰጭኝ ማለት ጨምሪበት። ባለጌ ምን ችግር አለ ብትሰጭኝ? በክብር ነው የጠየቅኩሽ። ድንግል ስላልሆነች ድንግልማ ብትሆን ትሰጠኝ ነበር። ስላልሆነች ነው ከለከለችኝ። እንዳላዋርዳት የለም ባዶ ነው እንዳለል ባለጌ። በቃ በቃ ውሃ በቃ ትንሽ ነው በቃ አልኩኝ እኮ። ኦኬ በጥብጭው ምን ችግር አለ ብትሰጠኝ? ቆይ ከዚሁ ኧረ ተይ ስጪኝ ዝም ብለሽ። አልሰጥም። ኧረ ምኗ ፋራ ናት አንተ። ይኸውልህ እዚህ ጋር ነው የምትደፊው። እዚህ ጋር ይሄ መሀል እርግብግቢት የሚባለው ጋር እርግብግቢት ላይ ነው የምትደፊው። እናቱ እርግብግቢት ላይ ነው የምትደፊው። እርግብግቢት ላይ እርግብግቢት ከፍ አድርጊ። ኖ ከፍ ወደ ላይ፣ ከፍ ወደ ላይ። ነፍሲ ማን እንዳትታጠቢ፣ 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 እንዳትታጠቢ። ምን ችግር አለ ብትሰጭኝ? ከዚህ ሁሉ ሴትዮዋን ሴትዮዋ አትንኪው፣ ማርያምን አትንኪው። ብርሃን ረፊ። ይሄ ቅጣት ነው፣ ቀልድ የለም ቅጣት ላይ። ዋ የቀለድሽ ነው እንዴ? ለምን ትታጠቢያለሽ? ሴትዮዋ ስጭኝ፣ ካልሰጠሽ ወንድሜ አይለቅሽም ዛሬ። እናቴ ትሙት፣ ወንድሜም ስጭው እያለ እንዳነጊው፣ እንዳትታጠቢ። ሴትዮዋ ስጭኝ ከዚህ ሁሉ። ለምን አትሰጭኝም? ስጭኝ። ጋይስ ሁላችሁም ትስጥህ በሉ፣ ስጩ በሉ። አትሄዱ እንዴ? ትስጠኝ። እናቱ እኔን አትንኩኝ አልኩኝ እኮ። ከ200 ሰው እንዴት የልደቱ ቀን ልደቴ ነው እየተባለ 1 ዓመት ሙሉ ማነው 6 ወር ሙሉ ፕሮሞሽን ተሰርቶለት ልደቴ ነው ልደቴ 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 ስትል ቆይታ የልደት ማለት እንዴት ጥርባት ይጠፋል ሰው። የትኛቸውም ጊፍተር ቢሆን የተወለድሽበትን ቀን እንዴት ትቶሽ ይጠፋል? ስለዚህ አሁን አንደኛ ቅጠሽ ምን ነው ባልተወለድኩት ያለሽ ሽንት ቤቱ ላይ ገብተሽ እንትንሽ በጉልበትሽ ተንበርከከሽ እንዳትታጠቢ ሴትዮ። ሃሎ 5 ደቂቃ ተቃጣያ ምን አገባኝ እኔ። ስርዓት 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 ሴትዮ አትታጠቢ ያልኩሽ እኮ።
ኦኬ እንዴ